Shaddai. Mano, አይልህን የሚችለው ማነው ግርማህን የሚችለው አይልህን የሚችለው ግርማህን ወደፊት አይዘገይም በሚል ርዕስ የተጻፈ አዲስ መጽሐፍ ለምርቃት በቅቷል። መጋቢት 12 2018 በቤዛ ኢንተርናሽናል ቤተክርስቲያን ለምርቃት የበቃው ይኸው መጽሐፍ የተደረሰው በመጋቢ እንደሻው ነው። ይኸው ወደፊት አይዘገይም የተሰኘውና በ405 ገጾችና 21 ምዕራፎች የተዋቀረው የመጽሐፍ ሽያጭ ገቢ ሙሉ በሙሉ በ2030 ኢትዮጵያን በወንጌል ለመድረስ ለታለመው ፕሮጀክት እንደሚውልም ታውቋል። በመጽሐፉ የምረቃ መርሃ ግብር ላይ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ፣ የካውንስሉ ምክትል ፕሬዝዳንት የሆኑት ዶክተር ቤተ መንግስቱና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ፣ መጋቢ ጻዲቁ አብዶ እንዲሁም የአብያተ ክርስቲያናት መሪዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ወደፊት አይዘገይም መጽሐፍ ተጀምሮ ለህትመት እስከሚበቃ ደራሲው 3 ዓመታት የፈጀበት መሆኑን በምረቃው መርሃ ግብር ዝግጅት ላይ ለማወቅ ተችሏል። የረዱኝን ሰዎች በጣም ማመስገን እፈልጋለሁ። ከሁሉ በፊት ግን ያዳነኝን ለአገልግሎቱ ታማኝ እንዲሆን ቀጥሮ የጠራኝን ቃሉን ለማንበብ ለማስተማር ለመጻፍ ብቃት የሆነኝን ጌታን አመሰግነዋለሁ። ቀላል አይደለም። ለመጻፍ ብቻ 3 ዓመት ነው የፈጀው። ከዛ በፊት ግን አስተምር ነበር በቤተ ክርስቲያናችን። 2 መጽሐፎች ለማስተማር ለመጻፍ ከባዶች ናቸው ይባላል። አንዱ ራእይ ነው፣ ይቅርታ ዘፍጥረት ነው። ሁለተኛው ራእይ ነው። ለምን ካላችሁ በጣም ጠላት የመጀመሪያው ዘፍጥረት የሰይጣንን ውድቀት ያሳያል። ስለዚህ ሰይጣን በተቻለ መጠን ውድቀቱ እንዴት እንደተጣለ እንዳይታወቅ ስለሚፈልግ ትልቅ ስፒሪቹዋል ወርፋር እንዳለበት ይነገራል። ሁለተኛው ደግሞ የመጨረሻ የሰይጣን እድል ፈንታ የሚጋለጥበት የራእይ መጽሐፍ ስለሆነ ራእይ መጽሐፍ ስናስተምርም ስንጽፍም ይከብዳል የሚባል ነገር አንብቤ ያለው ሰምቻለሁ፣ በእኔ ደግሞ ደርሶብኛልና የራእይን መጽሐፍ እያስተማርኩኝ ምዕራፍ 13 ላይ ሐሰተኛውን ክርስቶስ ማን እንደሆነ ስራውን እየገለጥኩ አገልግዬ ልክ ፕሮግራሙ ሲያል ከባለቤቴ ጋራ ስንሄድ የሚገርማችሁ ነገር ይሄ ነው የማይባል ካር አክሲደንት ደርሶብን 2ቱም መኪናዎች አውት ኦፍ ዩዝ ሆነው ቶታል ሆነው ከጥቅም ውጭ ሲሆኑ ማይነር የሆነ ሰርጀሪ ተደረገ ያለው ግን እኔም ባለቤቴም በሰላም እግዚአብሔር ጠብቆን ይሄው ዛሬ ያቆመናል። ጌታ የተባረከ ይሁን። ለኤልሻዳይ ቴሌቪዥን ኔትወርክ ዘገባ ሰለሞን ተክለ ጻዲቅ። El Shaddai.